ጤና ይስጥልኝ እንደምን አላችሁ የተወደዳችሁ ቻናላችንን ያደመጣችሁ ስለሆነ እንደተለመደው እጅግ አመሰግናለሁ። አርሰናል ከሊቨርፑል ጋር በአንፊልድ ሮድ በዚህ ሳምንት የሚያደርገውን ጨዋታ መነሻ በማድረግ አንድ ከዚህ በፊት በዚሁ ስቴዲየም የሆነን ፌመስ ጨዋታ ለማስታወስ ወደድኩ። በዚሁ ስቴዲየም በ2001-2002 የውድድር ዘመን በእነዚህ ቡድኖች መካከል ጨዋታው ተደርጎ ነበር። ያው አርሰናል ይህንን ጨዋታ ሲያደርግ ከአጀንዳዎቹ መካከል አንደኛው ሰሞኑ እንደምታውቁት ከቻምፒየንስ ሊግ ውጪ ከሆነ በኋላና ደግሞ ቀጣዩ ጨዋታ የፕሪሚየር ሊግ ሻምፒዮን ከሆነው ከሊቨርፑል ጋር ከሜዳው ውጪ ጨዋታውን ሲያደርግ የሚኬል አርቴታን ቡድን በተመለከተ ብዙ ውይይቶች አሉ። ቀጣዩ የቡድኑ ሁኔታ ምንድነው የሚሆነው? በድጋሚ ዋንጫ ያላነሳበት አመት ነውና እንደምታውቁት በፕሪሚየር ሊግ አሁን ሁለተኛ ነው። በቻምፒየንስ ሊግ ግማሽ ፍጻሜ ተፋላሚ ነበር፣ ለፍጻሜ ማለፍ አልቻለም። በሊግ ካፕ የግማሽ ፍጻሜ ተፋላሚ ነበር። ስለዚህ ቢያንስ በሶስት ውድድሮች የኒርሊ ሜን የሚሏቸው አሉ አይደለም፣ እየተቃረቡ ግን ዋንጫ የማያሸንፉ። ይሄ ቡድን ምርጥ ተፎካካሪ ሆኖ ነው የሚቀረው ወይስ ቀጣዩን ደረጃ ይይዛል በሚል ብዙ ውይይት ይደረጋል። የሚቀጥለው ክረምትስ እንዴት ይሆናል የሚል የትኞቹን ተጫዋቾች ያመጣል፣ ከዛ በኋላ ሎጂካል ኔክስት ዴስቲኔሽን የሆነው ወይም ቀጣዩ ደረጃ የሆነውን ዋንጫ ማሸነፍን የሚያስችሉ ዝውውሮች ያደርጋሉ ወይ የሚል ብዙ ጥያቄ ሲቀርብ እንሰማለን። ስለዚህ ብዙ ትኩረት አግኝቷል። ነገር ግን የቀድሞ የአርሰናል ቡድን በዚህ ሜዳ ልክ በዚህ ውድድር ዘመን የሚኬል አርቴታ ቡድን በጉዳት ብዙ እንደታመሰ እንዲያውም አሁን በመጨረሻ በወጡ ስታቲስቲካል የጉዳት ማሳያዎች አርሰናል ከሁሉም የፕሪሚየር ሊግ ቡድን በላይ ብዙ ተጫዋቾችን በጉዳት ምክንያት ዘለግ ላለ ጊዜ ያጣ በመሆን ቀዳሚ ሆኗል። አሁን ብዙ ተጫዋቾችን በጉዳት ምክንያት በሁሉም የሜዳ ክፍል ከሁሉም በባሰ ሁኔታ ግን የማጥቃት ተጫዋቾቹን አጥቷል ለረጅም ጊዜ። እንደምታውቁት በዚህ የውድድር ዘመን የአርሰናል ተጫዋቾች ብዙ ቀይ ካርድም ተመልክተዋል። እንዲያውም በመጀመሪያዎቹ 10 ጨዋታዎች በሶስቱ የአርሰናል ተጫዋቾች በቀይ ወጥተዋል። በእነዚያ 3 ጨዋታዎች ደግሞ አንዱ ተጫዋች በትንሹ ከ40 ደቂቃ በላይ ከሜዳ ርቆ በቀይ ካርድ ተሰናብቶ ያሳለፈባቸው ናቸው። ትሮሳር ከሲቲ ጋር፣ ከዛ በፊት ዴክለር ራይስ ከብራይተን ጋር፣ ሳሊባ ከቦርንመዝ ጋር በነበሩት ጨዋታዎች የተመለከቷቸው ቀይ ካርዶች ማለት ነው። እና በነዛ ጨዋታዎች ሁሉ ደግሞ አርሰናል ነጥብ ጥሏል። ከሲቲ ጋርም ከብራይተንም ጋር ደግሞ ከቦርንመዝ ጋር ተጫዋቾቹ በቀይ በወጡበት ቅጽበት አርሰናል ይመራ ነበር። በተለይ ሁለቱን ጨዋታዎች፣ አንደኛውን ጨዋታ ደግሞ አቻ ነበር። ሳሊባ በቀይ እስኪወጣ ድረስ ቦርንመዝና አርሰናል አቻ ነበሩ። ትሮሳር በቀይ ሲወጣ አርሰናል ሲቲን እየመራ ነበር። ዴክለር ራይስ ከብራይተን ጋር በቀይ ሲወጣ አርሰናል 1-0 እየመራ ነበር። በሁሉም ጨዋታዎች መጨረሻ ላይ አርሰናል ነጥብ ጥሏል። ሁለቱን አቻ ወጥቷል፣ አንዱን ተሸንፏል። በ2001-2002 የውድድር ዘመንም እንደዚሁ የብዙ ቀይ ካርድና የበርካታ ጉዳቶች አመት ነበር። አርሰን ቬንገር በአርሰናል አሰልጣኝነት ካሳኳቸው የፕሪሚየር ሊግ ድሎቻቸው መካከል ብዙ ጊዜ የሚነሱላቸው 2 ሲዝኖች አሉ። አንደኛው ሁሉም ሰው የሚያስታውሰውና አርሰናልን በእንግሊዝ እግር ኳስ ታሪክ ዩኒክ የሚያደርገው የኢንቪንሲብል ሲዝናቸው ነው። እንዲያውም የአርሰን ቬንገርን ዶክሜንታሪ እንኳ በቅርብ ጊዜ በአይቲቪው ጋብርኤል ክላርክ እና በሀገራቸው ልጅ በክሪስቲያን ጆን ፒየር ሲሰራ ጭምር የዶክሜንታሪው ስም ኢንቪንሲብል የሚል ታይትል ወይም ርዕስ ነው የተሰጠው። ስለዚህ በጣም ዝነኛ ነው። ምናልባት የቬንገር ዝነኛው ቡድን የኢንቪንሲብል ቡድናቸው ነው። ነገር ግን የመጀመሪያ ዋንጫቸውም በ1997-98 የውድድር ዘመን ያሳኩት የፕሪሚየር ሊግ እና የኤፍኤ ካፕ ደብልም እንደዚሁ ፌመስ ነው። ምክንያቱም ማንም ከብሪታንያ ውጪ የመጣ አሰልጣኝ በእንግሊዝ እግር ኳስ ተሳክቶለት አያውቅም፣ ዋንጫ አሸንፎ አያውቅም። በዚህ ምክንያት የቬንገር ስኬት ያም የተለየ ቦታ ይሰጠዋል። ነገር ግን በእነዚህ 2 ትልልቅ ሲዝኖች ምክንያት የሚዘነጋ አንድ ሲዝን አለ። የ2001-2002 የውድድር ዘመንም የደብል ዊኒንግ ሲዝን ነው። እንዲያውም ለኢንቪንሲብል ቡድን መሰረት የተጣለበት የውድድር ዘመን ነበር ማለት ይቻላል። ልክ ግን በዚህ ዓመት የሚኬል አርቴታ ቡድን የገጠመው ምናልባት በፕሪሚየር ሊግም
ዋንጫ እንዲያጣ ምክንያት ወይም እስከ መጨረሻዎቹ ሳምንታት በፉክክር ላለመቆየቱ ምክንያት ሆኖ የሚጠቀሱት የቀይ ካርድና የጉዳት ክምሮች በዛ ዓመትም ነበሩ። ልዩነቱ ከዚህኛው የውድድር ዘመን የሚለየው ያኛው የውድድር ዘመን የድል ዓመት ሆኖ 2 ዋንጫ አሸንፎ ኤፍኤ ካፕንም ድል አድርጎ ፕሪሚየር ሊግንም አሸንፎ ደብል ዊነር የሆነበት ነው። ምናልባት ከዚህኛው የውድድር ዘመን ጋር ሌላ ጥቂት የሚያመሳስለው የሚመስለኝ ነገር ለተከታታይ ዓመታት አርሰናል የ98ቱን ደብል ካሳካ በኋላ ለ3 ዓመት ልክ በሚኬል አርቴታ ዘመን እንደሆነው ተፎካካሪ ብቻ የነበረ ሁለተኛ ብቻ እየሆነ የሚጨርስ ፍጻሜዎች የሚሸነፍ ወይ ግማሽ ፍጻሜዎች የሚሸነፍ ቡድን መሆን ጀምሮ ስለነበር ምንም እንኳ በመካከል ሳያሸንፍ የቆየበት ጊዜ ቢኖርም ያኛው ቡድን የነበረው አንድ መጽናኛ ከዚያ በኋላም አሸንፏል፣ ከዚያ በፊትም አሸንፏል። አርቴታ ያንን አላደረገም እስካሁን ድረስ ወይም የአርቴታ ቡድን ወይም ይሄኛው የአርሰናል ትውልድ ያንን አላደረገም። ነገር ግን ለተከታታይ ዓመታት ማንቸስተር ዩናይትድን እየተከተለ የጨረሰ የነበረ በዩሮፓ ሊግ ፍጻሜ በጋላታሳራይ የተሸነፈ በኤፍኤ ካፕ ፍጻሜ ደግሞ በሚቀጥለው ዓመት በሊቨርፑል የተሸነፈ ዋንጫ አካባቢ የደረሰ ዋንጫ የማያሸንፍ ቡድን ሆኖ ነበር። ያው ቬንገር ደግሞ ድንገት መጡና የአርሰናልን ስታንዳርድ ከፍ አደረጉት። ከሳቸው መምጣት በፊት በነበሩት የመጨረሻዎቹ 3 ሲዝኖች አርሰናል በሁለቱ 11ኛ እና 12ኛ የሆነ ነበር የጨረሰው፣ አንዱን 5ኛ። ለዋንጫ በፍጹም ቅርብ የነበረ ቡድን አይደለም። የሚኬል አርቴታም የአርሰናልን ኃላፊነት ካያችሁት አንደኛው የመጣበት ሲዝን አርሰናል 10ኛ ነበር ኃላፊነቱን ሲረከብ፣ ለ2 ተከታታይ ዓመታት 8ኛ ሆኖ ነው የጨረሰው። ከዚያ ሲሻሻልም 5ኛ ነው የሆነው። ነገር ግን ያኔ ቬንገር መጀመሪያ ባስቀመጡት ስታንዳርዳቸው ምክንያት ደብል አሸናፊ ቡድን በመገንባታቸው የተነሳ ማለት ነው ቀጥለው በመጡት 3 ተከታታይ ዓመታት ሁለተኛ የሆነ መጨረስና በትልልቅ ፍጻሜዎች ላይ መድረስ ብቻ በቂ እንዳይሆን ሆነ። ስለዚህ ንጽጽሩ ከሳቸው መምጣት በፊት ከነበረው ስፍራ ጋር ሳይሆን ራሳቸው ካስቀመጡት ስታንዳርድ ጋር ሆነ። ሚኬል አርቴታም አርሰናልን በመጥፎ ሁኔታን የተረከበው አስቸጋሪ ነበር ከሚል ብይን ይልቅ አሁን በአንዳንድ የአርሰናል ደጋፊዎች በኩል ያለው ፍራስትሬሽን ለምን እንዳምነው አልሆንም የሚል ሆነ። ለምን 89 ነጥብ አላመጣንም? የትኛው ስታንዳርድ ነው ማለት ነው? ራሱ ባለፈው ዓመት ቡድኑ ያስቀመጠው ስታንዳርድ ነው ማለት ነው። ስለዚህ መጠነኛ ንጽጽር ልናቀርብ እንችላለን ከዚያ የውድድር ዘመን ጋር። ነገር ግን ያ የውድድር ዘመን ከመጀመሩ በፊት አሁን የሚጠየቁትም ጥያቄዎች ነበሩ። ለተከታታይ ዓመታት 3 ሲዝኖች ሁለተኛ ሆነው ጨርሰው ስለነበር ወደ ሎጂካል ኔክስት ስቴፕ ለመሄድ ዋንጫ ወደ ማሸነፍ ለመሄድ ትልልቅ ዝውውሮች ያስፈልጋሉ የሚል አንድ ትራንስፎርማቲቭ ዝውውር አድርጓል። ያኔ አርሰናል ሶል ካምቤልን ወደ አርሰናል አምጥቷል። አሁን አርሰናል ልክ እንደዚህ ሶል ካምቤል ብቸኛው ምክንያት አልነበረም። ነገር ግን በወቅቱ ከዓለም ምርጥ ተከላካዮች መካከል የነበረና ኃይለኛ ርዕደ መሬት የፈጠረ ምናልባት በፕሪሚየር ሊግ ታሪክም ትልቁ አወዛጋቢ ዝውውር ከቶተንሃም ወደ አርሰናል የተደረገው የዚህ ተጫዋች ዝውውር ነው። ልክ እንደዚህ አይነት አወዛጋቢ ዝውውር ይሄኛው አርሰናል ይፈጽማል ብለን አንጠብቅም። ከቶተንሃም ተጫዋች አይወስድም። ነገር ግን ቡድኑን ትራንስፎርም የሚያደርግ ሌላ ትልቅ ዝውውር ግን ያስፈልጋል። ምክንያቱም ያኔ ስቲቭ ቦልድ ለቋል። ቶኒ አዳምስ የመጨረሻ ሲዝኑ ነበር 2001-2002 የውድድር ዘመን። አንድ ሁነኛ የማርቲን ኪዮን አጣማሪ ያስፈልግ ነበር። ስለዚህ በዛም ልናነጻጽረው እንችላለን ከዛኛው ሲዝን ጋር ይሄኛውን ሲዝን። ነገር ግን ያንን የአንፊልድ ጨዋታ ላንሳ። አርሰናል በትልልቅ የባላጋራዎቹ ወይም የተቀናቃኞቹ ወይም እንደ ቶተንሃም ያሉ የምር መራር ጠላቶቹ ሜዳ ላይ ሄዶ ዋንጫ አሸንፎ ያውቃል። አርሰናል በሞደርን ኢራ ከሁለተኛው የዓለም ጦርነት በኋላ 6 ጊዜ ነው የሊግ ሻምፒዮን የሆነው። 4ቱን ያሳካው በታላላቅ ባላጋራዎቹ ስቴዲየም ላይ ነው የፕሪሚየር ሊግ ሻምፒዮን ሲሆን፣ 2 ጊዜ በቶተንሃም ስቴዲየም በዋይት ሃርት ሌን፣ 1 ጊዜ በኦልድ ትራፎርድ፣ 1 ጊዜ በአንፊልድ የፕሪሚየር ሊግ ሻምፒዮን ወይም በቀድሞ አጠራሩ የእንግሊዝ የመጀመሪያ ዲቪዚዮን ሻምፒዮን ሆኖ ያውቃል። እንዲህ አይነት ድሎች ሁሌ በታሪክ የጎላ ስፍራ አላቸው። ብዙ ቡድኖችም አይሆንላቸው በሚጠሉት ባላጋራ ሜዳ ላይ ሄደው የፕሪሚየር ሊግ ሻምፒዮን የመሆን ብዙ ታሪክ አያጋጥማቸውም።
አርሰናል ግን በ33 ዓመት ውስጥ 4 ጊዜ እንዲህ አይነት እድል ሆኖለታል። 2 ጊዜ በቶተንሃም ሜዳ፣ 1 ጊዜ በኦልድ ትራፎርድ በማንቸስተር ዩናይትድ ስቴዲየም፣ ሌላ ጊዜ በአንፊልድ 1989 ላይ ይህንን ማሳካት ችሏል። ቶተንሃም መራር ጠላታቸው ነው። ሊቨርፑልና ማንቸስተር ዩናይትድ ደግሞ የእንግሊዝ እግር ኳስ አሪስቶክራቶች ናቸው፣ ግዙፎች ናቸው። በእነዚህ ሜዳ ሄዶ ይህንን ማሳካት ችሏል። 1987 ላይ የዴቪድ ሮካስል የመጨረሻ ደቂቃ ጎል በዋይት ሃርት ሌን፣ ያኔ ሊትል ውድስ ካፕ ይባል ነበር፣ የሊግ ካፕ የሚባለው አሁን ዘንድሮ ካራባው ካፕ ተብሎ የሚጠራውን ግማሽ ፍጻሜ መልስ ጨዋታ ሲያሸንፉ እዛ ሜዳ ላይ ነበር ያሸንፈውና ሰዎች ምን ይላሉ? የጆርጅ ግራም አርሰናል 2 ጊዜ ሊግ ሻምፒዮን ከመሆኑ በፊት መሰረት የተጣለበት ጨዋታ ያ ጨዋታ ነው ይላሉ። ማርክ ኦቨርማርስ ደግሞ ኦልድ ትራፎርድ ላይ 1998 1-0 አርሰናል ሲያሸንፍ የማሸነፊያውን ጎል አስቆጠረ። አርሰናል ኢፌክቲቭሊ ሻምፒዮን እንዲሆን ጥርጊያ ያበጀ ነበር። ግን 2002 ላይ ደግሞ ኦልድ ትራፎርድ ላይ አሸንፎ የፕሪሚየር ሊግ ሻምፒዮን መሆኑን አረጋግጦ ያውቃል። 2001 ዲሴምበር 23 የፈረንጆቹ አዲስ ዓመት እና ደግሞ ገና ቅርብ በነበረበት ጊዜ አርሰናል በ10 ተጫዋች ከ1 ሰዓት በላይ በአንፊልድ ሮድ ተጫውቶ የፕሪሚየር ሊግ ሻምፒዮን ለመሆን የሚያስችል ንጣፍ ያደላደለበት ጨዋታ ነበር። አርሰናል ከሊቨርፑል ጋር የበቀል ፍላጎት ነበረው። ምክንያቱም ከዚህ ጨዋታ 7-8 ወራት አስቀድሞ የ2001 የኤፍኤ ካፕ የፍጻሜ ጨዋታ በካርዲፍ ሚሊኒየም ስቴዲየም ሲደረግ ማይክል ኦውን በመጨረሻ ደቂቃ ባስቆጠራቸው 2 ጎሎች አርሰናል በፍሬዲ ሊዩምበርግ ጎል አማካይነት 1-0 ሲመራ ቢቆይም እና ከፍተኛ ብልጫ የነበረውም እንኳ ቢሆን ግን ጨዋታውን ተሸንፎ ነበር። ስለዚህ ሊቨርፑልን የማሸነፍ የበቀል ጥማት ነበር። ነገር ግን ይሄ አሁን የአርቴታ ቡድን ላይ የሚነሳው አይነት ጥያቄ ይነሳ ነበር ስል እንደነበረው ቅድም አርሰናል በሊጉና በሌሎች ውድድሮች ላይ 5 ጊዜ ራነር አፕ የሆነ ወይም ሁለተኛ የሆነ አጠናቋል። 5 ጊዜ። አሁን የአርቴታ ቡድን ስንት ነው? 4 ነው 5 ሴሚፋይናል ተሸነፈ ይባላል። በእርግጥ ፋይናል ደርሶ አልተሸነፈም፣ ግን ግማሽ ፍጻሜ እየደረሰ ተሸንፏል። ቻምፒየንስ ሊግ፣ ሊግ ካፕ በዚህ ዓመት ብቻ ግን 2021 ላይ የዩሮፓ ሊግ ግማሽ ፍጻሜ ላይ ደርሶ ተሸንፏል። እንዲህ አይነት ግማሽ ፍጻሜ እየደረሱ የመሸነፍ ታሪክ በሊጉ ሁለተኛ ሆኖ የመጨረስ ታሪክ ያኔም ነበር። ያኛው ቡድን ኒርሊ ሜን መሆን አብቅቶ ወደ አሸናፊነት ተሸጋግሯል። የአሁኑም ጥያቄ ያንን ቀጣዩን ደረጃ ይቆናጠጣሉ የሚል ነው። ግን ያኔ 3 ጊዜ ሁለተኛ በፕሪሚየር ሊግ፣ 1 ጊዜ በኤፍኤ ካፕ ፍጻሜ፣ ሌላ ጊዜ በዩኤፋ ካፕ ፍጻሜ ተሸንፏል። 2001-2002 የውድድር ዘመን ነው የዛ የድል አልባ ጉዞ መቋጫ የሆነ የውድድር ዘመን ይሆን የተለየ የውድድር ዘመን ነው። ምክንያቱም ብዙ ፉክክር የነበረበት የማይገመት የደረጃ ሰንጠረዥ መሪ መለዋወጥ የበዛበት ታሪካዊ የውድድር ዘመን ነው። አርሰናልን በተመለከተ የውድድር ዘመን የመጀመሪያ አጋማሽ ላይ ወጥ ቡድን አልነበረም። ታላላቅ ድሎች የሚያስመዘግብ ውብ እግር ኳስ የሚጫወት ግን ሳይጠበቅ ደግሞ ጨዋታዎችን የሚረታ ቡድን ይሆናል። ብዙ ተቃርኖች የነበሩት ነው። ትልልቆቹን ቡድኖች ያሸንፍና ሳይጠበቅ በሜዳው ሳይቀር በትንንሽ ቡድኖች ይረታል። ለምሳሌ በዛ ዓመቱን ሙሉ ከሜዳ ውጪ በተደረጉ ጨዋታዎች አርሰናል አልተሸነፈም ነበር። ከዛ በፊት በነበሩት 2 የውድድር ዘመናት ተቃርኖ አርሰናል በሜዳው ኃይለኛ ነው፣ ከሜዳው ውጪ ተመሳሳይ ጥንካሬ ያልነበረው የሚል ነው። በዛ ዓመት ቢያንስ ከውድድር ዘመን የመጀመሪያ አጋማሽ ድረስ የዚህ ተገላቢጦች ነበር። በዛ ዓመት ዓመቱን ሙሉ ከሜዳው ውጪ አልተሸነፈም፣ በሜዳው ግን የማይጠበቁ ሽንፈቶች ይገጥሙት ነበር። ግን ተቃርኖ እሱ ብቻ አይደለም። በሜዳው ለምሳሌ በዛ ዓመት ለቻምፒየንስ ሊግ ፍጻሜ የደረሰውን የክላውስቶፕ ሞለር ባየር ሌቨርኩዘንን 4-1 አሸንፏል። ሚሼል ባላክ፣ ዚሮቤርቶ፣ ሉቺዮ ባሽቱርክ፣ ክርስቲያን ራሜሎ አይነት ተጫዋቾች ያሉበትን ምርጥ ቡድን ማለት ነው። ዲሚታር ቤርባቶቭም ለዚያ ቡድን ይጫወት ነበር። ለንደን ዶኖቫንም እዚያው ነበር። ይህንን ቡድን 4-1 አሸንፏል። ወይም ቱራም፣ ዴል ፒየሮ፣ ኔድቬድ፣ ጂጂ ቡፎን ያሉበትን ዩቬንቱስን 3-1 ያሸንፋል። ከሜዳ ውጪ ደግሞ በቻምፒየንስ ሊግ ይቸገራል። በቻምፒየንስ ሊግና በፕሪሚየር ሊግ እንኳን የሆምና የአዌይ ፎርሙ በጣም ተቃራኒ ነው። ግን ብዙ ጉዳትና ብዙ ቀይ ካርድ ደግሞ ነበር።
ቡድኑም ኢንኮንሲስተንት ነበር። ትልልቅ ቡድኖችን በሚያስደንቅ ብቃት በአሳማኝ ፐርፎርማንስ ያሸንፋል፣ በማይጠበቁ ትንንሽ ቡድኖች ደግሞ ይረታል። ለምሳሌ በኖቬምበር እና በዲሴምበር መጀመሪያ ላይ አርሰናል 3 ታላላቅ ድሎች ነበሩት። የሰር አሌክስ ፈርጉሰን ማንቸስተር ዩናይትድን በሃይብሪ 3-1 አሸንፎ ነበር። ከዚያም በላይ በሆነ ሰፊ ውጤት ሊያሸንፍ ይችል ነበር። ፋቢየን ባርቴዝ 2 ትልልቅ ስህተቶች መስራቱ አንድ ምክንያት ነበር፣ ግን አርሰናል ግሩም ፐርፎርማንስ ነበር ያሳዩ። ቲየሪ ኦንሪ እና ፍሬዲ ዩንበርግ ናቸው ጎሎቹ ለአርሰናል ያስቆጠሩት። ሁለቱን ኦንሪ ጓደኛውና የሀገሩ ልጅ ባርቴዝ ላይ አስቆጥሮ ነበር። አስቶን ቪላ 2-0 ሲመራቸው ከቆየ በኋላ ከዚያ አገግመው 3-2 አሸንፈው ነበር። በቻምፒየንስ ሊግ ዩቬንቱስን ድል አድርገው ነበር። ነገር ግን ሳይጠበቅ ለምሳሌ በኒውካስል 3-1 በሃይብሪ ተሸንፏል። እዚያ ጨዋታ ላይ በእርግጥ ሬይ ፓርለር በቀይ ወጥቶ ነበር። ቲየሪ ኦንሪም ከአርቢትሩ ግራምፖል ጋር ኃይለኛ ለጠብ የተጋበዘበት ግብ ተፈጥሯል። አንድ ጸሐፊ ሲል በተለይ ከኒውካስል ከተሸነፉ በኋላ ዣቬር ሬቮዋ የሚባል የአርሰን ቬንገርን ባዮግራፊ ከጻፉ ሰዎች መካከል አንደኛው ምን ይላል? አርሰን ቬንገር በኒውካስል ቡድናቸው በሃይብሪ 3-1 ከተረታ በኋላ ይሄ ቡድን ዋንጫ አያሸንፍም ብለው ተስፋ ቆርጠው ነበር ይላል። በዚያ የውድድር ዘመን ብዙዎቹ አሰልጣኞች ቢያንስ በግልጽ ሰር አሌክስ ፈርጉሰንን ጨምሮ ማንቸስተር ዩናይትድ በዚህ ዓመት ለዋንጫ መፎካከሩን እንጃ የሚል ጥርጣሬ ይናገሩ ነበር። አርሰን ቬንገር ግን በአደባባይ አልተናገሩም። ዣቬር ሬቮዋ የእሳቸውን ባዮግራፊ የጻፈው ሰው ለእኔ ብለውኛል ይላል። ያው ማንቸስተር ዩናይትድ ከ7 ጨዋታዎች 5 ተሸንፎ ስለነበር ፈርጉሰንን ቶሎ ነበር ተስፋ ያስቆርጣቸው። በነገራችን ላይ የውድድር ዘመን ሰር አሌክስ ፈርጉሰን ምንም እንኳ በኋላ ቆይተው 11 ተጨማሪ ዓመት አሰልጥነው 2013 ላይ ማሰልጠንን ያቆሙ እንጂ መጀመሪያ ለማሰልጠን ወስነው የነበረው በ2002 የውድድር ዘመን ነበር። የውድድር ዘመን ከማብቃቱ በፊት ግን ማንቸስተር ዩናይትድን ለ16 ዓመት ነበር በወቅቱ ያሰለጠኑት። ከዚያ ተጨማሪ 11 ዓመት ስለቆዩ 27 ዓመት በድምር ሆኗቸዋል። ግን በ16 ዓመት አንድ ቻምፒየንስ ሊግ ብቻ ማሸነፍ በቂ አይደለም ብለው በሳምንት የጊዜ ልዩነት መጀመሪያ ሩድ ቫን ኒስተልሮይን በ19 ሚሊዮን ፓውንድ ያኔ የብሪታንያ የምንጊዜ ሙዱ ተጫዋች ሆኖ መጣ። ነገር ግን በሚቀጥለው ሳምንት በ28 ሚሊዮን ፓውንድ ዋን ሴባስቲያን ቬሮንን ከላትሲዮ አስፈረሙ። የዚያ ዓላማ የነበረው ቻምፒየንስ ሊግን ጨምረው መልቀቅ ነበር። ለዛ ነው ተጫዋቾቹ ትልልቅ ስም ያላቸው ሬከርድ የተሰበረባቸው መሆናቸው ብቻ ሳይሆን ነገር ግን የፎርሜሽን ለውጥ ለማድረግና በስኬት ካቆያቸው 4-4-2 የበለጠ አውሮፓዊ መልክ ወደ ነበረው 4-5-1 መሸጋገር የአማካይ ክፍል ለመቆጣጠር የሚያስችል ሲስተም ለመፍጠር አንድ አጥቂ ቀንሰው አንድ አማካይ ጨምረው ለመጫወት ወስነው የነበረበት ሽኝታቸውን ለማድመቅ ያሰቡበት ዓመት ነበር። ያው ማንቸስተር ዩናይትድ ከፈርጉሰን ጋር የመለያየቱ ጉዳይ የተረጋገጠ ይመስል ስለነበር የቀድሞ የማንቸስተር ዩናይትድ ሲኢኦ ማርቲን ኤድዋርድስ እንደሚሉት መጀመሪያ አርሰን ቬንገርን ነበር ለመቅጠር ፈልጎ የነበረው ቬንገርን ከአርሰናል ለመውሰድ። ግን ቬንገር ያው ለዓመታት የሪያል ማድሪድን፣ የባርሰሎናን፣ የባየር ሚኒክን፣ የፓሪስ ሳን ጀርማን፣ የፈረንሳይ ብሔራዊ ቡድንን፣ የእንግሊዝ ብሔራዊ ቡድንን ጥሪ ለአርሰናል ታምነው ለመቆየት በነበራቸው ቁርጥ ሀሳብ ምክንያት ውድቅ አድርገዋል። ቬንገር መኖሪያ ቤት ድረስ ሄደን ተነጋግረን ነበር ይላሉ መጽሐፋቸው ላይ ማርቲን ኤድዋርድስ። ግን ቬንገር ጥያቄውን ውድቅ አድርገውታል። የማንቸስተር ዩናይትድን የማሰልጠን ጥያቄ፣ ፈርጉሰንን የመተካት ጥያቄ በጊዜው ቀርቦላቸው ነበር። የውድድር ዘመን በታሪክ ትልቅ ስፍራ ያለው አንደኛው ፈርጉሰን ለቃለሁ ብለው የነበረበት የውድድር ዘመን መሆኑ ነው። በኋላ ግን ያው ውሳኔያቸውን ቀይረው በዩናይትድ ለተጨማሪ 11 ዓመት ቆይተዋል። ክፍት የዋንጫ ፉክክር ነበር በዚያ የውድድር ዘመን። ከክሪስማስ በፊት ብቻ ሊቨርፑል፣ ሊድስ ዩናይትድ፣ ቦልተን ወንደረርስ፣ ኤቨርተን፣ ኒውካስል ዩናይትድ፣ አርሰናል፣ ማንቸስተር ዩናይትድ የፕሪሚየር ሊጉ መሪ ሆኖ ተፈራርቀዋል በደረጃ ሰንጠረዡ አናት ላይ። መጨረሻ ላይ ሻምፒዮን የሆነው አርሰናል ነው። ግን በዚያ የውድድር ዘመን ልክ እንደ ዘንድሮ ሁሉ በርካታ ቀይ ካርዶች ነበሩና ወደ አንፊልድ ሮድ ሊቨርፑልን ለመቅጠም በተጓዘበት ጊዜ ፓትሪክ ቪዬራ በቀይ ካርድ ቅጣት ምክንያት ጨዋታው ላይ አልተሰለፈም። በጠቅላላውም በዛ የውድድር ዘመን ብቻ ሳይሆን በአርሰን ቬንገር የአሰልጣኝነት ጊዜ ሁሉ
አርሰናል ብዙ ቀይ ካርድ ይመለከት ነበር። 39ኛ ቀይ ካርድ ነበር ቬንገር ኃላፊነቱን ከተረከቡ በኋላ ፓትሪክ ቪየራ የተመለከተው የቀይ ካርድ መጠን። በዛው ተመሳሳይ ጊዜ የአርሰናል ትልቁ ባላንጣ ማንቸስተር ዩናይትድ 21 ቀይ ካርዶች ብቻ ነበር ተጫዋቾቹ የተመለከቱት። ቬንገር የነበራቸው አስተያየት ስለዚህ ከፍ ያለ ቡድናቸው የዲሲፕሊን ችግር አለበት፣ አሁን የአርቴታ ቡድን እንደሚተቸው አይነት በተለይ ውድድር ዘመኑ የመጀመሪያዎቹ ቀይ ካርዶች ላይ ተጫዋቾቹ ይተቹ ነበር። እኔ እንኳን የራይስ ቀይ ካርድ ብዙ አይገባኝም፣ የትሮሳር ቀይ ካርድም ብዙ አይገባኝም፣ ምክንያቱም ከዛ በኋላ በእንደዚህ አይነት ተመሳሳይ ምክንያት በሁለት ቢጫ ካርድ የወጡ ተጫዋቾች ስላላየሁ ጊዜ ለመግደል ኳስ ገፋ አድርጓል በሚል በቀይ ካርድ በሁለተኛ ቢጫ ካርድ የወጣ ሌላ ተጫዋች አላየሁም ከዛ በኋላ። ለነገሩ ፒጂኤምኦኤልም አቁሟል ያንን ማድረግ ከዚያ በኋላ። ስለዚህ ትንሽ እንግዳ ናቸው አንዳንዶቹ ቀይ ካርዶች፣ ወይም የማይልስ ሉዊስ ስኬሊ ከወልቭስ ጋር የነበረው አይነት ቀይ ካርድ። በዛ ዓመት ግን የአርሰናል ተጫዋቾች በአግሬሽን ይተቹ ነበር እና ቬንገር መቼስ እንደምታውቁት የኔ ቡድን ኳስ ለመጫወት የሚሞክር ከፍተኛ ፍጥነት ሙቭመንት ያለው ቡድን ነው፣ የባላጋራ ቡድን ተጫዋቾች እንዲህ አይነቱን ቡድን የምናቆመው በኃይል ነው ብሎ ስለሚያምኑ ተጫዋቾችን ይመቱብኛል፣ ተጫዋቾቻችን ሪያክት በማድረጋቸው ምክንያት በሚደርስባቸው ጥቃት ምክንያት ለዛ ጥቃት በሚሰጡት ምላሽ ምክንያት ነው በቀይ የሚወጡት የሚል መከራከሪያ ነበር ቬንገር ያቀርቡ የነበሩት። በአንዳንድ ውሳኔዎች ላይ የአርሰናል ሰዎች የመረረ ቅሬታ በዳኝነት ላይ ነበራቸው። ለምሳሌ ከኒውካስል ጋር በነበረው ጨዋታና ቅድም በጠቀስኩት አርሰናልን በሜዳው 3-1 በተረታበት ጨዋታ ሬይ ፓርለር በሁለተኛ ቢጫ ካርድ ከሜዳ ሲወገድ የኒውካስሉ አምበል አለን ሺረር ሳይቀር አርቢትሩ ግራም ፖልን ቢጫ ካርድ የሚያሰጥ ጥፋት አይደለም አትስጠው ብሎ ይከራከር ነበር፣ ግን መጨረሻ ላይ ያስወጡት። እዛው ጨዋታ ላይ ሶል ካምቤል ሎሮ ሮቤር የሚባለው ፈረንሳዊ የኒውካስል የክንፍ ተጫዋች ላይ ጥፋት ፈጽሟል በሚል የተሰጠው የፍጹም ቅጣት ምት ብዙ ብስጭት የፈጠረ ነበር። ጨዋታው ከተጠናቀቀ በኋላ የበደል ስሜት የተሰማው ቲየሪ ኦንሪ የአርሰናል ፊዚዮ ጋሪ ሊውን የቡድኑ ሌላኛው ተጫዋች እና እዛ ጨዋታ ላይ አምበል የነበረው ማርቲን ኪዮን ሊገላግሉት እንኳ ቢሞክሩ አርቢትሩን ለመተናነቅ እንደመፈለግ አይነት ለያዥ ለገናዥ አስቸግሮ ነበር ጨዋታው ከተጠናቀቀ በኋላ። Alan Shearer doing his best to restrain Thierry Henry, who is finding it difficult to be restrained. Gary Lewin sensibly moving in as well, and the Frenchman's anger directed very firmly at the official. I don't think we've heard the end of that incident, and Thierry Henry won't leave it alone. For his own sake and Arsenal's, he should calm down here. Well, he's a man possessed at the moment. I haven't really seen scenes like this up against the referee. You can understand their frustration, you can understand their disappointment, but the best thing Thierry Henry can do right now is just get off the field. አንዳንድ ሰዎች ምን ይላሉ? ቲየሪ ኦንሪ ስቲቭ ደን ከሚባሉት ሌላ አርቢትር ጋር በመልክ ተምታተውበት ነው እኛን ስትበድል ለመጀመሪያ ጊዜ አይደለም ብሎ ያመረረባቸው ይባላል። ስቲቭ ደን የሚባሉት አርቢትር ደግሞ በ2001 ኤፍኤ ካፕ ፍጻሜ አርሰናል በሊቨርፑል 2-1 በኦን ጎሎች ሲሸነፍ እዚያ ጨዋታ ላይ ስቴፈን ኤንሾ የሚባለው የሊቨርፑል የመሃል ተከላካይ ስዊዘርላንድ የመሃል ተከላካይ አንዱ በቀጥታ ወደ ጎል እየገባ ያለን ኳስ ተወርውሮ በእጁ መልሶ ነበር፣ ሌላም ኳስ በእጅ ነክቶ ነበር። ሁለት የፍጹም ቅጣት ምት ሊያሰጥ የሚችል ክስተትን ሳይሰጡን ቀርተዋል በሚል በአርቢትሩ ላይ አምሮ ነበር። እኚህ የኒውካስል ጨዋታን የዳኙት ግራም ፖል የሚባሉት አርቢትር በመልክ ተመሳስለውበት እስከ መቼ ነው የምትበድለን አይነት ብሶት ነበረበት። ቬንገር ተጫዋቾችን የመቆጣጠር ስራ የኔ ስራ አይደለም፣ እኔ ፖሊስ አይደለሁም፣ የፍትህ መጉደል ተሰምቶታል፣ ልክ ነው፣ ስሜቱን በተጋነነ መልክ ነው የገለጸው። ነገር ግን አርቢትሩን አልተሳደበም ወይ በአካል አልነካቸውም። የሂውመን ሪያክሽን ነው፣ የሰው ስሜታዊ ግብረ መልስ ነው። መከላከል ካለብን እሱን ዲፌንድ ማድረግ ካለብን ኤፍኤ ከከሰሰው ሄደን እንከላከለዋለን ብለው ተናግረው ነበር። በኋላ ቆይቶ የ3 ጨዋታ ቅጣት ተጥሎበታል። እና አርሰን ቬንገርንና ቡድናቸውን በተመለከተ የቴምፐርመንት ችግር ያለበት ነው፣ ወደ አንፊልድ ሄዶ እንዴት ይወጣዋል በኮፕ ፊት ይባል ነበር።
ያኔ ደግሞ አንዳንድ ጨዋታዎች ላይ የአርሰናል ተጫዋቾች ሮቤር ፒሬዝ ይናገር እንደነበረው አንዳንድ ጨዋታዎች ላይ አስደናቂ እግር ኳስ ከተጫወትን በኋላ እንዲህ አይነት ድንቅ ተጫዋቾች ኖረውን ጨዋታ ግን መጨረስ ያቅተናል፣ አንገድልም፣ በሰፊ ውጤት ቶሎ የባላጋራ ቡድን በማይደርስበት የውጤት ርቀት ላይ አናስቀምጠውም። ስለዚህ ወይ በማዕዘን ምት ወይ በቅጣት ምት ወይ በተጨረፈ ኳስ ድንገት ከኛ ጋር ይወጣሉ ወይ ይረቱናል። ስለዚህ ጨዋታ መግደል አለብን ይል ነበር። ስለዚህ ጥያቄ ነበረ አርሰናልን በተመለከተ ልክ አሁን እንደሚነሳው አይነት ጥያቄ፣ በተለይ ደግሞ ጨዋታ የመግደል ጥያቄ ሲነሳ ያ ደጋግሜ የማነሳው የኤፍኤ ካፕ ፍጻሜ ጨዋታ ማይክል ኦዌን 2 የሚደንቁ ጎሎች ያስቆጠረበት ጨዋታ ላይ ማለት ነው። እዛ ጨዋታ ላይ 70ኛው ደቂቃ ላይ ነው አርሰናል 1-0 መምራት ጀምሮ የነበረው። ነገር ግን 3-4 ጎሎች ማስቆጠር የሚችልበት እድል ፈጥሮ የሚያስደንቅ የማጥቃት እግር ኳስ ተጫውቶ ነበር መጨረሻ ላይ ተረታው። ለዚህ ነው ጨዋታው ካለቀ በኋላ ቲየሪ ኦንሪ ፎክስ ኢን ዘ ቦክስ ያስፈልገናል፣ ሳጥን ውስጥ ቀበሮ ያስፈልገናል ብሎ የተናገረው። ቬንገርም ፎክስ ኢን ዘ ቦክስ የተባለና ያኔ ብዙ ተስፋ ተጥሎበት የነበረ ፍራንሲስ ጀፈርስ የሚባል ሩኒ እንደ ትልቅ ጀግናው የሚያየውን ተጫዋች ከኤቨርተን በ8 ሚሊዮን ፓውንድ ያስፈረሙት ለዛ ጨዋታ ሪያክሽን ነው ይባላል። እና ዲሴምበር ደረሰ። ሊቨርፑል ከአርሰናል በአንፊልድ ሊጫወቱ ብዙ ጥያቄ እየተነሳበት፣ በተለይ ደግሞ ወደ ሰሜን ሲጓዝ ቡድኑ ይቸገራል የሚል ሐሜት እየቀረበበት፣ ከአንድ ዓመትም አስቀድሞ በዚሁ ሜዳ በሊቨርፑል 4-0 ተሸንፎ ስለነበር፣ ከዚያ ከጥቂት ወራት በኋላ በኦልድ ትራፎርድ በማንቸስተር ዩናይትድ 6-1 ተሸንፎም ስለነበር የአርሰናል ለዋንጫ የመዘጋጀት ጉዳይ ጥያቄ ይቀርብበት ነበር። ወደ አንፊልድ ሲሄድ የአርሰናል የአንፊልድ ሪከርድ ከዛ በፊት በነበረው ዓመት ብቻ ሳይሆን ለ10 ዓመት ገደማ መጥፎ ነበር። ከ1992 ወዲህ ወደ አንፊልድ ሄዶ ባደረጋቸው የመጨረሻዎቹ 8 ጨዋታዎች አርሰናል አንድ ጊዜ ብቻ ነበር አቻ የተለያየው በሁሉም ውድድሮች። የተቀሩትን ተሸንፏል። ረጅም ጊዜም ጎል አላስቆጠረም ነበር። በዛ ታሪኩ ምክንያት አርሰናል ወደ አንፊልድ ሄዶ ሊያሸንፍ አይችልም የሚል አይነት ድምዳሜ ነበር። በሊቨርፑል በኩል የቬንገር ጓደኛና የሀገራቸው ልጅ ጄራርድ ሁሊዬ የነበረው አሰልጣኝ የነበሩት ከቬንገር አርሰናልን መረከብ ከ18 ወራት በኋላ የሊቨርፑል አሰልጣኝ ሆነው ተሾሙ። የቬንገርን ስኬት ካዩ በኋላ የእንግሊዝ ቡድኖች የውጭ ሀገራት አሰልጣኞችን መቅጠር ጀምሮ ስለነበር ግን ያኔ ከባድ የልብ ህመም ገጥሟቸው የሊድስ ጨዋታ ላይ በረፍት ሰዓት በአስቸኳይ ወደ ሆስፒታል ከተወሰዱ በኋላ የእሳቸው ምክትል የነበሩት ፊል ቶምሰን ነበር ጊዜ አሰልጣኝ ሆነው ቡድኑን ይመሩ የነበሩት። ከሞት አፋፍ ለጥቂት ነበር የተረፉት እና ደረሰ ያጌ ወደ ጨዋታው ልገባ ነው። ኃይለኛ ዋንጫ ፍክክር የነበረበት፣ መሪዎች የተፈራረቁበት፣ ነገር ግን በሁለተኛውና በ8ኛው መካከል የ6 ነጥብ ርቀት ብቻ የነበረበት ኃይለኛ የዋንጫ ፍክክር ይስተናገድ የነበረበት የውድድር ዘመን። ያንን ጨዋታ ሊቨርፑል ቢያሸንፍ አዲሱ የፕሪሚየር ሊግ መሪ መሆን ይችል ነበር። ማንቸስተር ዩናይትድም ማገገም ጀምሮ ነበር። ምንም እንኳ በ7 ጨዋታዎች 5ቱን ቢረታም ግን አርሰናል ከሊቨርፑል ጋር በአንፊልድ ከመጫወታቸው አስቀድሞ በነበሩ 3 ጨዋታዎች በድምር ተጋጣሚዎቹን 12-1 አሸንፎ ስለነበር ውጥረት ነበር በሌሎቹ ቡድኖች ላይ። አርሰናል ወደ አንፊልድ ከመሄዱ ከ6 ቀናት በፊት ማይክል ኦዌን 22ኛ ዓመት ልደቱን ያከበረበት የባሎንዶር ሽልማቱን የተቀበለበት ሰሞን ነበር። ከራውል ጎንዛሌስ፣ ከኦሊቨር ካን፣ ከዴቪድ ቤካም በላይ ሆኑ። ከ1979 ከኬቨን ኪገን የባሎንዶር ማሸነፍ በኋላ ሁለተኛው እንግሊዛዊ የነበረበት ነው። በ2021 ለሀገሩና ለክለቡ 36 ጎሎች ያስቆጠረበት እጅግ ፍሬያማ ነበር። ከነዛ ጎሎች መካከል አርሰናል ላይ ያስቆጠራቸው 2 ጎሎች ይጠቀሳሉ። ጀርመን ላይ ሃትሪክ ሰርቷል። በአውሮፓ ውድድሮች ደግሞ ሮማ፣ ፖርቶ፣ ባየር ሚኒክ፣ በሀገር ውስጥ ኤቨርተን፣ ማንቸስተር ዩናይትድ ላይ ጎል ያስቆጠረበት፣ ትልልቅ ጨዋታዎች ላይም ውጤታማ የነበረበት፣ ነገር ግን ጄራርድ ሁሊዬ ለእሱ አጋዥ በሚል የቀድሞውን የአርሰናል ስታር ኒኮላ አኔልካን አስፈርሞ ነበር። ያኔ 22 ዓመቱ ነው። ግን ወደ ማድሪድ ያደረገው ዝውውር አልተሳካም፣ በፔዥም አልሰመረለትም። ስለዚህ ወደ እንግሊዝ ተመልሶ መጥቶ ነበር። በሊቨርፑል በኩል ዲትማር ሃማን በቅጣት ምክንያት አልተሰለፈም። ስቲቨን ጄራርድ ወደፊት ተጠግቶ በፕሪሚየር ሊግ ካየናቸው ምርጥ 8 ቁጥሮች መካከል አንዱ ከመሆኑ በፊት ጸጉሩን
የሚላጭ 17 ቁጥር መለያ የሚለብስ በነበረበት ጊዜ ከጋሪ ማካሊስተር ጋር ጥልቅ አማካይ አድርገውት ነበር። የሊቨርፑል ሲስተም እንደ ሆልዲንግ አማካይ ስለነበር 4-1-3-2 ነበር ሊቨርፑል ዛ ጨዋታ ላይ የተጫወተው። በአርሰናል በኩል በቪየራ መቀጣት የተነሳ ጂል ግሪሞንድ ይሰለፋል ተብሎ ነበር። ነገር ግን በሊግ ካፕ ቀይ ካርድ ተመለከተና እሱም ጂል ግሪሞንድን ቬንገር ማሰለፍ አልቻሉም። ስለዚህ ለአንድ ቦታ የሚጫወቱ ሁለት ተጫዋቾችን በቅጣት ምክንያት አጥቶ በዛ ምክንያት ከወራት በፊት ከዲክ አድቮካቱ ሬንጀርስ ያስፈረሙትን ጂዮቫኒ ቫን ብሮንኮስትን መጠቀም ነበረባቸው። በቀኝ በኩል ፍሬዲ ዩምበርግ፣ በግራ በኩል ሮቤር ፒሬዝ፣ ግብ ጠባቂ ደግሞ ሶስተኛ ግብ ጠባቂያቸው ስቱዋርት ቴይለር ነበር የተጠቀሙት። ሲማን ተጎድቶ ነበር። በርካታ ጨዋታዎችም አልፈውታል እንደዚሁ በጉዳት ምክንያት። ሪቻርድ ራይትም ግብ ጠባቂውም ተጎድቶባቸው ነበር ሁለተኛ ግብ ጠባቂያቸው። ነገር ግን ለዚህ ጨዋታ ቢያገግምም ስቱዋርት ቴይለርን ማሰለፍን ነበር የመረጡት። ዴኒስ ቤርካምፕን በቅጣት ምክንያት አልነበረም። ስለዚህ ቪየራ በቅጣት ምክንያት፣ ዴኒስ ቤርካምፕ በጉዳት ምክንያት፣ ጂል ግሪሞንዲም የቪየራ ተተኪ እንዲሆን የታሰበው ተጫዋች እሱም በቅጣት ምክንያት አልነበሩም። ስለዚህ ካኑን ነው ከኦንሪ ጋር ያጣመሩት። የቬንገር ያን ጊዜው ፎርሜሽን 4-4-2 ነው ይባላል። እንደምታውቁት ከ2005-2006 ድረስ ከ4-4-2 ውጪ ተጫውተው አያውቁም ይባል ነበር። እኔ እንኳን ያኔ የሲስተም ኢንተርፕሪቴሽን ትክክል አልነበረም ነው የምለው። ምክንያቱም ቬንገር በአርሰናል አሰልጣኝነታቸው ሁለት ክላሲክ 9 ቁጥሮችን አልተጠቀሙም። ሁል ጊዜም በአብዛኛው ጊዜ ዴኒስ ቤርካምፕ ነበር። ቤርካምፕ ደግሞ 10 ቁጥር ነው። ነገር ግን ቤርካምፕ እንኳን በማይኖርበት ጊዜ ካኑም ቢሆን ይሄ አርክቲፐል 9 ቁጥር አይደለም። ከኦንሪ ጋር ሲጣመር ወይ ከሌላ ተጫዋች ጋር ሲጣመር እሱ የበለጠ የ10 ቁጥር ዝንባሌ ያለው ተጫዋች ስለነበር አርሰናል በሁለት አጥቂ ተጫውቷል ለማለት ያስቸግራል። ኦንሪም ራሱ እንደው ንጹህ 9 ቁጥር ነው ወይ የሚለው ጥያቄ አከራካሪ እንደሆነ ሁሉ ግን ቪየራ፣ ግሪሞንዲ፣ ቤርካምፕ ብቻ ሳይሆኑ ቶኒ አደምስም በዚያ ጨዋታ ላይ በጉዳት ምክንያት የቡድኑ አምበል እና ትልቁ መሪ አልነበረም። ሊቨርፑል ያኔ ፊዚካል ቡድን ነው ተብሎ ነበር ይገለጽ የነበረው። ቬንገርም በተከላካይ አደረጃጀቱ እጅግ የተዋጣለት ከፊት ደግሞ አዳኝ ያለው ብለው አደንቀው ነበር። ኦውን የሊቨርፑልን 90% አደጋ የሚፈጥረው ተጫዋችም ብለው አደንቀውታል። በዚያ ጨዋታ ላይ ሊቨርፑል ደንበኛ የብሪቲሽ ካራክተር ያለው ቡድን ተብሎ ሲደነቅ፣ አርሰናልን ደግሞ ስታይሊሽ የውጭ ሀገር ቡድን አድርጎ የማየት ዝንባሌ ነበር። ምንም እንኳን በሊቨርፑል ስብስብ ውስጥም ብዙ የውጭ ሀገር ተጫዋቾች የነበሩም ቢሆን እዚያ ጨዋታ ላይ ኃይለኛ ብርድ የሚሆንበት ወቅት ዲሴምበር 23 ነውና ጨዋታው የተደረገው የአርሰናል ተጫዋቾች 6ቱ ጓንት አድርገው ወደ ሜዳ የገቡት። ኦንሪ፣ ፒሬዝ፣ ቫን ብሮንኮስት፣ ዩምበርግ፣ ሎረን፣ ካኑ ሁሉም የውጭ ሀገር ተጫዋቾች ናቸው። የሊቨርፑል አንዱም ተጫዋች ጓንት አላደረገም። ይህንን ከብሪቲሽ ግሪት ጋር ከብሪታንያን ተጫዋቾች ተፋላሚነት ጋር ሰዎች አያይዘውት ነበር። ጨዋታው ተጀመረ በአንፊልድ። አርሰናል የመጀመሪያውን አደጋ ፈጠረ። ነገር ግን በታላቅ ግለትና ሙቀት የጀመረው ጨዋታ 20 ደቂቃ እንደሆነ አርቢትሩ ትልቅ ውሳኔ ማሳለፍ ነበረባቸው። የሊቨርፑል ግብ ጠባቂ ጀርዚ ዱዴክ ነበር። በነገራችን ላይ ቬንገር ጀርዚ ዱዴክን ወደ አርሰናል ለማምጣት ተስማምተው ከተጫዋቹ ጋር ተነጋግረው ተጫዋቹን በኋላ እንደሚለው የአርሰናል ተጫዋች እንደሚሆን እርግጠኛ ነበር። ዱዴክ በሊቨርፑል ትልቅ ስፍራ ያለው ግብ ጠባቂ ነው። የ2005 የቻምፒየንስ ሊግ ፍጻሜ የተሳካው በዚህ ግብ ጠባቂ ምክንያት ነው። በጨዋታ ውስጥ በተለይ ከአንድሪ ሼፍቼንኮ በኋላ በመለያ ምትም ጊዜ ባዳናቸው እነዚያ ትልልቅ ሙከራዎች ምክንያት ነው የራፋ ቤኔቴዝ ቡድን ያንን ፌመስ የቻምፒየንስ ሊግ ጨዋታ ያሸነፈው። ግን ከዚያ በፊት እሱ የፋይኖርድ ሮተርዳም ግብ ጠባቂ በነበረበት ጊዜ በአርሰናልና በተጫዋቹ መካከል ስምምነት ነበር። ነገር ግን ፋይኖርድ 10 ሚሊዮን ፓውንድ ጠየቃቸው። ቬንገር 10 ሚሊዮን የመክፈል ፍላጎት አልነበራቸውም እና ከዝውውሩ ወጡ። ሪቻርድ ራይት የሚባለውን ግብ ጠባቂ ከኢፕስዊች ታውን አስፈረሙ። በኋላ በዛው ክረምት ሊቨርፑል ይህንኑ ግብ ጠባቂ ከፋይኖርድ ገዛው። ሳንደር ቬስተርፊልድ የሚባል ግብ ጠባቂ ነበራቸው የጄራርድ ሁሊዬ። ነገር ግን በሱ ብቃት ደስተኛ አልነበሩም። ስለዚህ ሁለት ግብ ጠባቂዎች አስፈረሙ። አንደኛው ያው ዱዴክ ነው። ሁለተኛው ክሪስ ኪርክላንድ የሚባለው እንግሊዛዊ ግብ ጠባቂ ነው።
ስለዚህ ቬንገር ጀርዚ ዱዴክን ከጥቂት ወራት በፊት በሊቨርፑል ተቀምጠው ነበር። ጨዋታው እንደተጀመረ ያው አርሰናል ስታይሊሽ ቡድን ነው ይባል ነበር። በዛ ጊዜ የሚያጠቃ ቡድን ነው። ኃይለኛ የመልሶ ማጥቃት ግን ነበር የአርሰናል ማጥቃት። የበለጠ ግሩፕ የሆነ የተደራጀ መከላከል ግን በጣም የላቀ ቴክኒካዊ ጥራት ያለው ሰፊ የሜዳ ክፍል በፍጥነት የሚያጠቃ የመልሶ ማጥቃት ቡድን ነበር። በሁለቱም ቡድኖች በኩል የተፈጠሩ የጎል እድሎች ነበሩ፣ ግን ጎል አልተቆጠረም። እንዲያውም ግን በዚያ የጊዜ ወሰን ውስጥ ጎል ለማስቆጠር ተቃርቦ የነበረው ከዚያ ጨዋታ ከጥቂት ቀናት አስቀድሞ የባሎንዶርን ያሸነፈው ማይክል ኦውን ነበር። አሽሊ ኮል ነው ከመስመር ላይ ኳሱን በተአምር ያጸዳው። አሽሊ ኮል እንደዚህ አይነት የጎል ላይን ክሊረንስ ሬከርድ ነበረው። ብዙ ጊዜ ከጎል አፋፍ ላይ ኳሶችን በማጽዳት ይታወቅ የነበረ ተጫዋች ነው። አሽሊ ኮል ራሱ በአርሰን ቬንገር ነው ወደ መስመር ተከላካይነት የተለወጠው። ሲልቪኞን ከለቀቁት በኋላ እና ለሴልታ ቪጎ ከሸጡት በኋላ ነው የዋናው ቡድን ተጫዋች ያደረጉት። ሲልቪኞ ምርጥ ሊዲክሰንን የተካላቸው ብራዚላዊ ተጫዋች ነበር። ነገር ግን የሄሊንድ ውጤት ነው የዋናው ቡድን አስተማማኝ ተጫዋች ሆነ። ግን ጨዋታው ገና 1/4 ገደማ እንደተደረገ ነው አርሰናል ተጫዋች በቀይ ተጫዋች ወጣበት። አስመስሎ ወድቆ ሊያታልለኝ ሞክሯል ያሉትን ሆላንዳዊውን ጆቫኒ ቫን ብሮንኮስት ነው አርቢትሩ በቀይ ያስወጡት። አንድ ለብሊዛርድ ስለዚህ ጨዋታ የጻፈ ሮቢ ስሚዝ የሚባል ሰው ምን ይላል? ቫን ብሮንኮስት በቀይ የወጣበት ምክንያት በወቅቱ በእንግሊዝ እግር ኳስ ውስጥ እንደ ታላቅ ነውር ይቆጠር በነበረው በአስመስሎ መውደቅ ወይ በዳይቪንግ ምክንያት ነው ይላል። ያኔ አሁን እንግሊዞቹ ማስተር አድርገውታል። ቪአር መጣና በመጠኑ ቀነሰው እንጂ የፍጹም ቅጣት ምት ለማግኘት ብሎ ዳይቭ ማድረግ ከውጭ ሀገር ተጫዋቾች እኩል እንግሊዛውያኑን ተቀደሙበት ነበር። ነገር ግን ያን ጊዜ እንግሊዞቹ የውጭ ሀገር ተጫዋቾች ወደኛ ሀገር እግር ኳስ እያመጡብን ያለ መጥፎ ባህል ነው በሚል ክራክዳውን የማድረግ የማጽዳት ፍላጎት ነበር። ቫን ብሮንኮስት በሊቨርፑል የፍጹም ቅጣት ምት ሳጥን ውስጥ ከሳሚ ሁፒያ ጋር ኳስ ለማግኘት ጥረት እያደረገ በቀላሉ ወደቀ። የፍጹም ቅጣት ምት የሚያሰጥ አልነበረም። እሱም የፍጹም ቅጣት ምት ካልተሰጠኝ ብሎ ጥያቄ አላቀረበም። ነገር ግን ፖል ደርኪን የሚባሉት አርቢትር ወዲያው በፍጥነት ሄደው በታላቅ ኩራትና የልብ ሙላት አስቀድሞም ቢጫ ካርድ ተመልክቶ የነበረውን ቫን ብሮንኮስትን በሁለተኛ ቢጫ ካርድ ከሜዳ አስወጡት። Nicely done, Van Bronckhorst. And going to ground there without any sort of challenge at all. And I think, just a minute, he's in trouble. It's a double yellow. It's a red card for Giovanni Van Bronckhorst. ለትንተና ስቱዲዮ ቀርቦ የነበረው አለን ሺረር የስካይ ስቱዲዮ ውስጥ ነበር። በቀይ ካርድ የሚያስወጣ አይደለም ብሎ ተከራከረ። ቬንገር እንዲያውም እኔ እንደሚመስለኝ አርቢትሩ ለጂዮ ቫን ብሮንኮስት አስቀድሞ ሌላ ቢጫ ካርድ ማሳየታቸውን ዘንግተውት ይመስለኛል እንጂ በዚህ ኢንሲደንት ምክንያት ሁለተኛ ቢጫ ካርድ ሰጥተውታል ብዬ አላምንም ብለው ነበር ነገሩን ለማብራራት የሞከሩት። ልክ ይሄ ሁለተኛ ቢጫ ካርድ በኋላም ያው ከሜዳ የሚያስወጣ ቀይ ካርድ በሆነበት ጊዜ ቲየሪ ኦንሪ ሲስቅ ይታይ ነበር። የተደራጀ በደል እየተፈጸመብን ነው የሚል ስሜት እንደነበረው አይነት ማለት ነው። እዛ ጨዋታ ላይ ቫን ብሮንኮስት የተመለከተው ቢጫ ካርድ ቬንገር የአርሰናል አሰልጣኝ ሆነው ከተሾሙ በኋላ የእሳቸው ተጫዋቾች የተመለከቱት 40ኛው ቀይ ካርድ ነበር። ነገር ግን ቡድናቸው በዚህ ዓመት ቅድም እንዳነሳሁት የአርሰናል ተጫዋቾች በቀይ በወጡባቸው ጨዋታዎች አርሰናል ነጥብ ጥሏል፣ ተሸንፏል፣ አቻ ወጥቷል ብያለሁ። ነገር ግን ያ የቀድሞ የቬንገር ቡድን ተጫዋች በቀይ ወጥቶበትም ጭምር ማሸነፍን የሚያውቅ ነበር። ከዚህ ጨዋታ በፊት በነበሩት ጨዋታዎች ላይ ከግማሽ በላይ የሚሆኑትን ጨዋታዎች አርሰናል በ10 ተጫዋች ተጫውቶ አሸንፏል። ልክ ቫን ብሮንኮስት አማካይ ሆኖ የጀመረው ተጫዋች በቪየራ አለመሰለፍ ምክንያት፣ በጂል ግሪሞንዲ አለመኖር ምክንያት፣ በኤዱ ወጣትና የእንግሊዝን እግር ኳስ በቅጡ ያልተላመደ ተጫዋች መሆን ምክንያት የተሰለፈው ተጫዋች በቀይ ወጥ። ስለዚህ ቬንገር በአንድ አማካይ ብቻ ነበር ከዚያ በኋላ አብዛኛውን የጨዋታ ጊዜ የገፉት። ሎረን በአማካይነት ወይ በቀኝ ክንፍ ተጫዋችነትም ቢሆን የመጣው
ነገር ግን በእድሜ መግፋት ምክንያት ሊዲክሰን ብዙ እየተሰለፈ ስላልነበር የቀኝ ተከላካይ አድርገው መጠቀም ጀምረው ነበር። ኤዱ ቤንች ነው። በእርግጥ ቢያሻቸው ማሸጋሸግ ይችሉ ነበር። ሉዥኒን አስገብተው የቀኝ ተከላካይ አድርገው ሎረንን መሃል ላይ ማጫወት ይችሉ ነበር። ወይ ፒሬስ ወደ አርሰናል ከመምጣቱ በፊት አማካይ ነበር፣ ወደ ክንፍ ተጫዋችነት የለወጡት እሳቸው ናቸው። ያንንም ማድረግ ይችሉ ነበር። ከዚያ ይልቅ አርሰን ቬንገር ያደረጉት ንዋንኮ ካኑን ወደ መሃል ሜዳ መሳብና ከሬይ ፓርለር ጋር የሚጣመር አማካይ ማድረግ ነው። አሁን ያኔ አሰልጣኙ ለማጥቃት የነበራቸውን ድፍረት በ10 ተጫዋቾችም ጭምር ቢሆን የሚያሳይ ነው። ግን ካኑን በሌላ አንድ ጨዋታ ለጥቂት ደቂቃዎች ሞክረውት ያውቃል። በ1999-2000 የውድድር ዘመን አርሰናል በካምፕ ነው ከባርሰሎና ጋር የቻምፒየንስ ሊግ ጨዋታ አድርጎ እዛ ጨዋታ ላይ ግሪሞንዲ ፔፕ ጓርዲዮላን በክርኑ ተማቷል ተብሎ በቀይ ወጥቶ ስለነበር የመጨረሻዎቹን 10 ደቂቃዎች ካኑን ወደ ኋላ ስበው አማካይ አድርገው 1-0 ይመራ የነበረ ቡድናቸው መጨረሻ ላይ አቻ ወጥቶ ከስፔን ከባርሰሎና ሜዳ ተመልሷል። ስለዚህ ሞክረውታል። ካኑን አማካይ አድርጎ የመጠቀምን ነገር እንደ ኤክስፐሪመንት ለጥቂት ደቂቃዎችም ቢሆን ሞክረውት ያውቃሉ። ስለዚህ አማካይ ክፍላቸው ፓርለር እና ካኑ ነበሩት። በቀኝና በግራ ክንፍ በኩል ፒሬስ እና ዩምበርግ፣ ከፊት ቲየሪ ኦንሪ። በአርሰናል በጎዶሎ ተጫዋች መጫወት ምክንያት የቡድኑ የአጫወት ባህሪ ለውጥ አላሳየም። ለምሳሌ በዚህ ውድድር ዘመን አሁን ያኛው ቡድን የተሻለ ይሄኛው ያነሰ ነው ለማለት ሳይሆን በዛና በዚህኛው ቡድን መካከል የነበሩትን ከቀይ ካርድ በኋላ የነበሩትን ሪአክሽኖች ለመግለጽ ነው። ለምሳሌ ከሲቲ ጋር ታስታውሳላችሁ፣ ትሮሳር በቀይ ከወጣ በኋላ የሁለተኛው አጋማሽ አርሰናል አፕሮች ምንረዳው አፕሮች ነው፣ ሳጥን የመከላከል አፕሮች ነው የነበረው። ያኛው ግን እንደዛ አልነበረም። ማጥቃቱን የመቀጠል እቅድ ነበራቸው። ለዚህ ነው የበለጠ ዲፌንሲቭ የሆነ ተጫዋች ከማስገባት ይልቅ አጥቂን አማካይ ማድረግ የመረጡት። የመጀመሪያውን ጎል ሲቆጠር ይሄው ተጫዋች ንዋንኮ ካኑ ነው ያንን የጎል እድል የፈጠረው። እረፍት ከመውጣታቸው በፊት ንዋንኮ ካኑ ለፍሬዲ ዩምበርግ ኳሱን ሰጠው። ግብ ጠባቂው ጀርዚ ዱደክ ፊት ለፊት ነበር። ዩምበርግ ዱዴክ ጥፋት ሰራበት። አርሰናል የፍጹም ቅጣት ምት አገኘ። Oh, and Ljungberg's in here, and that must be a penalty. Surely Dudek was there. ቲየሪ ኦንሪም የፕሪሚየር ሊጉን 16ኛ ጎሉን አስቆጠረ። And it's Henry who puts it away. You just knew he would do. It was cleverly created by a 10-man Arsenal. Henry did the rest, but give a lot of credit there. መጨረሻ ላይ 24 ጎሎች አስቆጥሮ የፕሪሚየር ሊጉ ከፍተኛ ጎል አስቆጣሪ ነበር። ግን ያቺን ጎል ሲያስቆጥር ከሌሎቹ ተከታዮቹም ሰፋ ያለ ርቀት የፈጠረበት ጎል ነበር። ጄሚ ፍሎይድ ሃሰልባንክ፣ ማይክል ሪኬትስ ያኔ ለቦልተን ይጫወት ነበር፣ ሩድ ቫን ኒስተልሮይ ናቸው ተከታዮቹ። ስለዚህ በ10 ተጫዋች ይጫወት የነበረው አርሰናል በአንፊልድ ሊቨርፑልን 1-0 እየመራ ወደ ረፍት ሄደ። ከረፍት ሲመለሱ ሊቨርፑል የበለጠ ማጥቃቱን የሚያሻሽሉ ለውጦች አድርጎ ነበር የመጣው። ማካሊስተርን አስወጣ። ለዚህኛው ዘመን ተመልካቾች እንዳያሳስት ያው ያኔም ሊቨርፑል ጋሪ ማካሊስተር የሚባል አማካይ ነበሩ። አሁን አሌክሲስ ማካሊስተር የሚባል አማካይ አላቸው። ጋሪ ማካሊስተር እና ኤሚል ሄስኪን አስወጥተው ቭላዲሚር ስሚሰር እና ያሪ ሊትመንን በሁለተኛው አጋማሽ ቀይረው ነበር የገቡት። ስለዚህ በ10 ተጫዋች የሚጫወተውን አርሰናል የበለጠ የማጥቃት መሳሪያ በመጨመር ለማሸነፍ የተደረገ ወደ ጨዋታው ለመመለስ የተደረገ ጥረት ነው የነበረው። ያኔ ጄራርድ አዲሱ ቪዬራ፣ አዲሱ ሮይኪን እየተባለ የበለጠ ጥልቅ ታክለር ከሆኑ አማካዮች ጋር ነበር ይነጻጸር የነበረው እንጂ በኋላ ያየነውን አይነት የተዋጣለት የማጥቃት አማካይ አድርጎ የማሰብ ልማድ አልነበረም። ወደ ፊት ሄዶ እንዲጫወት የተደረገው ዘግይቶ ነው። በተለይ ደግሞ ከራፋኤል ቤኒቴዝ መምጣት በኋላ ቤኒቴዝ ሻቢ አሎንሶን፣ ሃቪየር ማሼራኖን የበለጠ ታክቲካዊ ዲሲፕሊን ያላቸውን አማካዮች ይመርጡ ነበር ለጥልቅ አማካይነት። ጄራርድ ደግሞ ትልቅ የማጥቃት ኮንትሪቢዩሽን የነበረው ተጫዋች ነው። እንደምታውቁት ቻምፒየንስ ሊግንም ያለሱ ሊሳካ አይችልም ነበር። ግን በዚህ ወቅት አካባቢ በ2001 በ2002 አካባቢ ሆልዲንግ አማካይ
ይሆናል የሚል ግምት ነው የነበረው። በአርሰናል በኩል ሁለቱ የክንፍ ተጫዋቾች ፒሬዝ እና ዩምበርግ በጣም የሚያስደንቅ የውድድር ዘመን ነበር ያሳለፉት። ግን እሱ ብቻ ሳይሆን ለእንግሊዝ እግር ኳስ ያኔ በኢንቨርትድ የክንፍ ተጫዋቾች መጫወት እንግዳ ነበር። በአብዛኞቹ የእንግሊዝ ክለቦች ውስጥ የኢንቨርትድ የክንፍ ተጫዋቾች አጠቃቀም አልነበረም። ለምሳሌ በማንቸስተር ዩናይትድ በቀኝና በግራ ክንፍ የነበሩ ተጫዋቾች የግራ እግር ተጫዋቹ ራያን ጊግስ በግራ በኩል፣ የቀኝ እግር ተጫዋቹ ዴቪድ ቤካም በቀኝ በኩል ይጫወቱ ነበር። ግን በሌሎችም ቡድኖች ውስጥ ይኸው ይዘወተር ነበር። ሃሪ ኪውል በሊድስ፣ ሎሮን ሮቤር በኒውካስል፣ ኖልቤርቶ ሶላኖ በኒውካስል፣ ዳሚየን ደፍ በብላክበርን፣ እነዚህ ሁሉ በዛ ዘመን የነበሩት የክንፍ ተጫዋቾች ናቸው። ነገር ግን ዳቪድ ጂኞላ ከዛ በፊት እንደው በኒውካስል እንደ ኢንቨርትድ የክንፍ ተጫዋች ሆኖ ተጫውቷል ቢባልም ኢንቨርት ማድረግን ፖፑላራይዝ ያደረጉት አሁን ሁሉም ቡድን በኢንቨርትድ የክንፍ ተጫዋቾች ነው የሚጫወተው። የቀኝ እግር ተጫዋች በግራ በኩል፣ የግራ እግር ተጫዋች በቀኝ በኩል መጫወቱ ማለት ብቻ ሳይሆን የቀኝ እግር ተጫዋችም ቢሆን ኢንቨርት ካደረገ ወይም ወደ መሃል ከገባ ኢንቨርትድ ይሆናል። ለምሳሌ ዩምበርግ እንደዛ ነው። ፍሬዲ ዩምበርግ የቀኝ እግር ተጫዋች ሆኖ ቀኝ ላይ ነው የሚጫወተው። ግን ለምሳሌ ከዴቪድ ቤካም የሚለየው ዴቪድ ቤካም የቀኝ እግር ተጫዋች ይሆናል፣ ወደ ውስጥ አይሰብርም፣ በውጭኛው ኮሪደር በኩል በባይ ላይኑ ወደ ሳጥን ክሮስ የሚያደርግ ተጫዋች ነው የነበረው። ዩምበርግ ግን የአግድሞሽ ሩጫዎች የሚያደርግ ወደ መሃል የሚመጣ ወደ ሴንትራል ቦታዎች የሚመጣ ስለሆነ ነው ኢንቨርትድ የምንለው እንጂ አንድ ተጫዋች በቀኝ እግሩ የቀኝ ቦታ ላይ የተጫወተ ኢንቨርትድ ሊሆን ይችላል፣ ወይም ደንበኛ ኦልድ ፋሽንድ የክንፍ ተጫዋች ሊሆን ይችላል። ቁም ነገሩ በናቹራል እግሩ ላይ መጫወቱ ወይም በናቹራል የእግሩ ቦታ ስፍራ መጫወቱ አይደለም። ፒሬዝ ግን ደንበኛ ወደ ውስጥ የሚገባ ተጫዋች የነበረው። ያኔ ሁለቱ የክንፍ ተጫዋቾች በጣም የተለያየ ካራክተሪስቲክስ ነበራቸው። ፒሬዝ የበለጠ ቴክኒሽያን፣ ከኳስ ጋር ረጅም ጊዜ የሚያሳልፍ፣ አንዳንድ ሰዎች እንደሚሉት የተች ኤንድ ፊል ተጫዋች ነበር፣ የቦልቱ ፊት ተጫዋች ነበር። ከኳስ ጋር የሚገባ ወደ ሴንትራል ቦታዎችም የሚጓዝ ከዴኒስ ቤርካምፕ ጋር የ10 ቁጥር ሚናን በእንቅስቃሴ እየተለዋወጠ የሚጫወት አይነት ተጫዋች ነው የነበረው። ዩምበርግ ግን ወደ ስፔስ ነው የሚሮጠው። ስለዚህ ሁለቱም የክንፍ ተጫዋቾች ይሁኑ እንጂ የተለያየ የሮል ኢንተርፕሪቴሽን አላቸው። ዩምበርግ በአመቱ መጨረሻ በዋና ዋና ጨዋታዎች ላይ ትልልቅ ጎሎች አስቆጥሯል። የኤፍኤ ካፕ የፍጻሜ ጨዋታ ላይ ቼልሲ ላይ ያስቆጠረውን ጎል ጨምሮ ማለት ነው። ግን ከዛም ውጪ በተለይ ፒሬስ ከተጎዳ በኋላ የኤሲኤል ጉዳት ገጥሞት ቬንገር ከቀኝ ወደ ግራ መጡትና በተለይ በራኒኑ ጊዜ በመጨረሻዎቹ ዋንጫ የድል ሳምንታት ላይ ትልልቅ ጎሎች አስቆጥሮላቸዋል። ግን ፒሬስ ነበር የበለጠ አስደናቂ ፎርም ላይ የነበረው። የመጨረሻዎቹን 3 ወራት በጉዳት ምክንያት ባይጫወትም በዚያ ከባድ ጉዳቱ ምክንያት ከኒውካስል ጋር በኤፍኤ ካፕ ሲጫወቱ ነው የኒኮላስ ዳቪዛስን ሸርተቴ አልፋለሁ ብሎ ሲዘል ጉልበቱ ላይ ከባድ ጉዳት የገጠመው እና የመጨረሻዎቹን 3 ወራት ባይጫወትም የእንግሊዝ እግር ኳስ ጸሐፊዎች ማህበር ግን የአመቱ ኮከብ ተጫዋች ብሎ የመረጠው እሱን። የዩምበርግ 2ኛ የፒሬዝ 4ኛ ሲዝን ነበር። ፒሬዝ በማርሴይ ስኬታማ አልነበረም። ከሜትስ ወደ ማርሴይ ከሄደ በኋላ 27 ዓመቱ የሆነው ነበር። ቬንገር የማርክ ኦቨርማርስ ተተኪ አድርገው ነው ያመጡት። ኦቨርማርስን ደግሞ ከፐቲ ጋር ያኔ በጣም ከፍተኛ በነበረ ገንዘብ ከ30 ሚሊዮን ፓውንድ በላይ ባርሳ ተጫዋቹን ከአርሰናል ገዝቶት ነበር። ሁለተኛው አጋማሽ ተጀመረ። ሊቨርፑል ለማጥቃት የሚሆኑ ለውጦች አድርጎ ነበር። ነገር ግን አርሰናል ነው ጎል ያስቆጠረው በፍሬዲ ዩምበርግ አማካይነት። Pires again easily goes past Gerrard, cuts it back and it's 2-0. Freddie Ljungberg. It's incredible stuff this. Arsenal reduced to 10 men have scored twice since. በ10 ተጫዋች የሚጫወተው አርሰናል ተጫዋች በቀይ ከወጣበት በኋላ 52ኛው ደቂቃ ሰዓቱ በሚያሳይ ጊዜ ሊቨርፑልን 2-0 ይመራ ነበር። በዚያ ጨዋታ ላይ በ10 ተጫዋች መጫወቱ ብቻ አይደለም፣ ቅድም እንዳነሳሁት በቅጣት በጉዳት ያልተሰለፉ በርካታ ወሳኝ ተጫዋቾች ነበሩት። 7 ተጫዋቾች አብዛኞቹ የመጀመሪያ አሰላለፍ ውስጥ ሊገቡ ይችሉ የነበሩ ተጫዋቾችን ነው ያላሰለፈው። ግብ ጠባቂው ዴቪድ ሲመን፣ ቶኒ አዳምስ፣ ፓትሪክ ቪዬራ፣ ሊ ዲክሰን፣ ዴኒስ ቤርካምፕ፣ ግሪሞንዲ እነዚህን ሁሉ
ተጫዋቾች ነው ጨዋታው ላይ ያላሰለፈ። እዚያው ላይ ቫን ብሮንክሆርስት በቀይ ወጥቷል። ስለዚህ ፈተናው ቀላል አልነበረም። ነገር ግን ሊቨርፑል ዩምበርግ የአርሰናልን ሁለተኛ ጎል ካስቆጠረ ከ3 ደቂቃ ባነሰ ጊዜ ውስጥ 2-1 ያደረገው ያሪ ሊትመንን ነበር ለሊቨርፑል ጎሉን ያስቆጠረው የቀድሞ የአያክስ ኮከብ። Litmanen, Risa, Herpy is in there, couldn't get to it. Owen, and there's the goal, and it's Yari Litmanen. የሚቀጥሉትም 5 ደቂቃዎች የጭንቅ ነበሩ፣ ግን ከዛ በኋላ አርሰናል የበለጠ እየተሻሻለ ሄደ። ይልቁን ሬይ ፓርለር በጣም አስደናቂ ነበር። በጊዜው ዴቪድ ላሲ የሚባል ለዘ ጋርዲያን ይጽፍ የነበረ አንድ ሰው መሃል ላይ ቬንገር የበለጠ የማጥቃት ዝንባሌ ካለው ካኑ ጋር ያጣመሩት ፓርለር እንደ 2 ሰው ተኩል ተጫወተ ለ96 ደቂቃ ብሎ ነበር ያደነቀው። ገና ወጣት የነበረው ስቲቨን ጄራርድን ዶሚኔት አድርጎት ነው የወጣው። ሬይ ፓርለር በዛ ዓመት ቼልሲን በኤፍኤ ካፕ 2-0 ሲያሸንፉ የመክፈቻውን ጎል ያስቆጠረው ተጫዋች እሱ ነበር። ሌላ በጣም አስደናቂ ጎል ነበር። ከቀናት በኋላ ደግሞ ራሱ በአንዳንድ ቃለ ምልልሶቹ ላይ እንደሚናገረው ከዛ የኤፍኤ ካፕ ድላቸው በኋላ ቢራ ሲጠጣ አንግቶ ከዛ ከማንቸስተር ዩናይትድ ጋር በኦልድ ትራፎርድ በነበረው ጨዋታም እንደዚሁ ማን ኦፍ ዘ ማች ነበር። በዚህ የአንፊልድ ጨዋታ አርሰናል ተጨማሪ ጎል አልተቆጠረበትም። 2-1 ማሸነፍ፣ ለዛ ደብል ማሸነፍ ትልቅ መሰረት የተጣለበት የኢንቪንሲብሉ ቡድን ካራክተርም የተሰራበት ጨዋታ የሚባለው በዚህ ምክንያት ነው። እንደው ዋናዎቹ ስታሮች ብቻ ሳይሆኑ በዚያ የውድድር ዘመን አሁን በታሪክ ትልልቅ ስፍራ የሌላቸው እንደ ኢጎር ስቴፓኖቭዝ እና ኦሌግ ሉዥኒ አይነቶቹም ተጫዋቾች ጠቃሚ አገልግሎት ሰጥተዋል። በኢንቪንሲብሉ ቡድን የፓስካል ሲጋን አገልግሎት እንደሚረሳው የነዚህም ተጫዋቾች አገልግሎት ይረሳል። ሲጋን በኋላ በመሳሳቱ ነው ሰው የሚያስታውሰው። ግን ታስታውሱ እንደሆነ በ2003-4 የውድድር ዘመን የማይናቅ አስተዋጽኦ ነበረው። የአፒራንሶቹን መጠንም ገብታችሁ ብታዩ ብዙ ጨዋታዎች ተጫውቷል። በ2001-2002 ግን በግብ ጠባቂ ቀውስ ምክንያት ቬንገር 3 ግብ ጠባቂዎችን በሊግ ብቻ ተጠቅመዋል። ሲመን ራይት እና ስቱዋርት ቴይለር ሁሉም ሶስቱም ከ10 በላይ ጨዋታ ተጫውተዋል። እያንዳንዳቸው በትንሹ 10። ይሄ ማለት እያንዳንዱ ግብ ጠባቂ የውድድር ዘመኑን 1/3 ተጫውቷል ማለት ነው። በእርግጥ ቴይለር ያኔ እንግዲህ በትንሹ 10 ጨዋታ ማድረግ አለበት አንድ ተጫዋች ሜዳሊያ ለማግኘትና የመጨረሻው ጨዋታ ላይ መጨረሻ ላይ ተቀይሮ ገብቶ ተጫውቷል። ስለዚህ ሶስቱም ግብ ጠባቂዎች የፕሪሚየር ሊግ ሜዳሊያ አግኝተዋል። አሁን እንኳን አንድ ጨዋታ ላይ የተሳተፈ ተጫዋች ያገኛል መሰለኝ። በፊት ግን እንደዛ አልነበረም። የመጨረሻዎቹን ከ30 በላይ ደቂቃዎች አርሰናል እንዲያውም ቀጣዩን ጎል ሊያስቆጠር የተቃረበው ቡድን መስሎ በአንፊልድ ፌመስ የ2-0 ውጤት አግኝቶ ወጣ። መጨረሻ ላይ 5 ደቂቃ ሲቀረው ብቻ ነው ቬንገር የጥንቃቄ ለውጦች ማድረግ የጀመሩት። የበለጠ የማጥቃት ተጫዋች የሆነውን ሮቤር ፒሬስን አስወጥተው በፒሬዝ የግራ ክንፍ ቦታ የመሃል ተከላካዩ ማቲው አፕሰንን አስገቡት። አጥቂው ካኑን ወይም ከቫን ብሮንክሆርስት መውጣት በኋላ አማካይ የነበረውን ካኑን አስወጥተው የመስመር ተከላካዩን ዩክሬናዊውን ኦሌግ ሉዥኒ አስገቡት። ስለዚህ ቬንገር በ10 ተጫዋች እየተጫወቱ እንኳን ዲፌንሲቭ ለውጦች ያደረጉት የመጨረሻዎቹ 5 ደቂቃዎች ውስጥ ነው። እንዲያውም ለመከላከል ጥብቅነት ተብሎ የገባው ማቲው አፕሰን አንድ ትልቅ የጎል ዕድል ፈጥሮ ነበር ቲየሪ ኦንሪ ሳይጠቀምበት ቢቀርም። የዚያ ሰሞን የአርሰናል ጠባይ እንዲህ ነበር። በአንፊልድ ያሸንፋል፣ ማንቸስተር ዩናይትድን ያሸንፋል፣ ዩቬንቱስን ያሸንፋል፣ ሌቨርኩሰንን ያሸንፋል። በመካከል ግን በቻርልተን አትሌቲክ ተሸንፎ ነበር በሜዳው 4-2 ከማጥቃት ውርጅብኝ በኋላ። በመጀመሪያ አጋማሽ ብቻ 13 ኢላማቸውን የጠበቁ ሙከራዎች ካደረገ በኋላ። ነገር ግን ከዚህ አንፊልድ ጨዋታ በኋላ አርሰናል ወደ ኋላ አላየም ይባላል። የመጨረሻዎቹ 13 ጨዋታዎችን በመካከል አቻም ሳይኖር ሽንፈትም ሳይመዘገብ ሁሉንም ጨዋታዎች አሸንፎ ነው ሻምፒዮን የሆነው። በኤፍኤ ካፕም ቼልሲን አሸንፎ ደብል አሳክቷል። መስፈንጠሪያ ተደርጎ የሚታየው ጨዋታ ይሄ የአንፊልድ ሮድ ጨዋታ። አርሰናል ከ92 በኋላ እስከ 2001 ድረስ አንድም ጊዜ ጨዋታ ያላሸነፈበትን ጎልም ለማስቆጠር የተቸገረበትን እንደማይደፈር ምሽት የሚቆጠረው አንፊልድን ተጉዞ
ለ70 ደቂቃ በ10 ተጫውቶ 7 ጀማሪዎቹን ሳያካትት እንዲህ አይነት ፌመስ ድል ነበሩ። A full-time score here in a dramatic controversial game. Liverpool 1, Arsenal 2. መጨረሻ ላይም ሊቨርፑል ሁለተኛ ሆኖ ስለጨረሰ ጠንካራ ቡድን ነበር። በነገራችን ላይ ሊቨርፑል በ2001 የውድድር ዘመን የሀገር ውስጥ ሁለት ውድድሮችን ጨምሮ የኦልተርኔቲቭ ትሬብል አሸናፊ ነበር። ያው ትሬብል ቻምፒየንስ ሊግ፣ ፕሪሚየር ሊግ፣ ኤፍኤ ካፕ ሲያሸንፍ ነው አንድ ቡድን ትሬብል አሳካ የሚባለው። ነገር ግን ሊቨርፑል በዛ ዓመት በዩኤፋ ካፕ ነበር የተሳተፈው። አላቬስን አሸንፎ የዩኤፋ ካፕ አሸናፊ ሆነ። በሀገር ውስጥም አርሰናልን አሸንፎ የኤፍኤ ካፕ ባለድል ነበር። የሊግ ካፕም አሸናፊ ነበር። በኋላ ሱፐር ካፕ እና ኮሚኒቲ ሺልድንም ሳይቀር አሸንፎ ስለነበር እነዚህን ዋንጫዎች ከደመራቸው 5 ዋንጫ በአንድ ዓመት ያሳካ ቡድን ነበር። በኋላ ቀጥሎ በመጣው የውድድር ዘመን ደግሞ ከአርሰናል ቀጥሎ የፕሪሚየር ሊግ ሁለተኛ ስፍራን ይዞ ያጠናቀቀ ነበር። ማንቸስተር ዩናይትድ ሶስተኛ ሆኖ ነው የውድድር ዘመኑን የጨረሰው። ስለዚህ ሊቨርፑል በጣም በጥሩ ፎርም ላይ የነበረ ምርጥ ተጫዋቾች ያሉት ዋንጫዎች እያሸነፈ የነበረ ከአርሰናል ጋር ደግሞ ድንቅ ሪከርድ በተለይ በሜዳው የነበረው ቡድን ነው። አንዳንድ ጊዜ እንደዚህ አይነት ድሎች አንድን ቡድን ይሰሩታል። በስነ ልቦናው አድቨርሰሪ ሲኖር፣ ተጫዋች በቀይ ሲወጣ፣ ከባድ ጉዳት ሲኖርም ጭምር ያንን ፈተና መቋቋም የሚችል ቡድን የሚሰራው በእንደዚህ አይነት አጋጣሚዎች ነው። ይሄ የውድድር ዘመን ካበቃ በኋላ ነው ቬንገር እንዲያውም ቡድኔ አንድም ጨዋታ ሳይሸንፍ የፕሪሚየር ሊግ ሻምፒዮን መሆን ይችላል የሚል ንግግር የተናገሩት። ቀጥሎ በመጣው የውድድር ዘመን በ2002-2003 አልሆነላቸው። 2003-2004 ላይ ግን እንደተናገሩት ነው የሆነው። አርሰናል እውነትም አንድ ጨዋታ ሳይሸነፍ ኢንቪንሲብል ሆነ። ለሲዝን ብቻ ሳይሆን ከሲዝን በላይ ለ49 ጨዋታ ሳይረታ የተጓዘ ቡድን ሆነ። ለዚህ ነው ያ ጨዋታ ላይ ነው የአርሰናል የዊኒንግ ሜንታሊቲ ፎርጅ የተደረገው የተሰራው የሚባለው። ይሄኛው የአርሰናል ቡድን ትልልቅ ድሎች አሉት። በዚህ ዓመት እንኳ በቻምፒየንስ ሊግ ሪያል ማድሪድን በደርሶ መልስ ያሸነፈባቸው ወይ ሲቲን 5-1 የረታበት፣ አምና ያንን ሲቲን ያሸነፈበት፣ ሌሎችም የሚጠቀሱ ድሎች አሉት። ወዴት ያስፈነጥሩታል የሚለው ጥያቄ በሚቀጥሉ ጥቂት ዓመታት የሚመለስ ነው እና ያለን አፋፍ እየደረሰ የሚመለስ ነው ወይ መጨረሻ ላይ የሆነ ክራውኒንግ ሞመንት ወይም የድል ቅጽበት ይኖረዋል የሚለውን የዋንጫ የድል ቅጽበት ማለት ነው ለወደፊቱ እናያለን። ግን የውድድር ዘመኑ ተመሳሳይ ባህሪ ነበረው። ብዙ ቀይ ካርድ፣ ብዙ ጉዳት፣ ብዙ ውጣ ውረድ። ያኛው የሚለየው አሸንፎ ባለድል ሆኖ ማጠናቀቁ፣ ይሄኛው ደግሞ ብዙ አራቀም ከድል አድራጊነት፣ ነገር ግን ገና ዋንጫ አላሸነፈም። አርሰናል ከሊቨርፑል ጋር ለመጫወት መቃረቡን ተከትሎ ነው ይህንን ታሪክ ማውሳት የፈለግኩት። ስላደመጣችሁን በጣም አመሰግናለሁ።